ውድ እህቶቼ ጃፓናውያን ሴቶች አይታችኋቸው ታውቃላችሁ? እስቲ በየትኛውም የእድሜ ክልል ውስጥ ቢሆኑ ወጣቷን ብትሆን እድሜዋ ሄደን ብትሆን በዚህ ሁሉ እድሜ ክልል ልዩነት ውስጥ ቢሆኑ እንኳን የፊታቸው ቆዳ ነጥብ ሊነካው ቀርቶ ምን ያክል እንደሚያበራ እንደ ሕፃን እንዴት አይነት ለስላሳ እንደሆነ የጠራ እንደሆነ አስተውላችሁ አይታችሁ ታውቃላችሁ? ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች እንደምን አላችሁ? እኔ ደርሼላችኋለሁ። ሚስጥሩ ውድ በሆኑ የውበት ሳሎኖች ወይም የኬሚካል ምርቶች ውስጥ አይደለም። ይልቁንም ለዘመናት ሲጠቀሙት የኖሩት አንድ ተፈጥሯዊ ግብአት ነው። በዛሬ ቪዲዮአችን ሩዝ፣ ወተት እና ማርን በመቀላቀል የሚዘጋጀውን የጃፓናውያንን ድንቅ የፊት ክሬም ሳይንሳዊ ሚስጥር በዝርዝር እንመለከታለን። ይህን ድብልቅ በቆዳችን ባዮሎጂና እንዴት እንደሚሰራ፣ ሴሎችንን እንዴት እንደሚያድስ እና እቤት ውስጥ በቀላል መንገድ እንዴት ማዘጋጀት እንደምንችል ደረጃ በደረጃ አሳያችኋለሁ። ስለዚህ ከእናንተ የሚጠበቀው ቪዲዮን እስከ መጨረሻ ድረስ አብራችሁን እንድትከታተሉ ነው። እንዲሁም ደግሞ ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቪዲዮን እስከ መጨረሻው ድረስ መከታተል ትችላላችሁ ማለት ነው። እንግዲህ መጀመሪያ እነዚህ ጃፓናውያን እንዴት ነው ሩዝን የሚጠቀሙት? በነገራችን ላይ ሩዝን እኛ ከምግብ እንጀራ ሲያልቅብን ቀቅለን ከመብላት በዘለለ ያለውን ኃይለኛ ጥቅም አናቅም ማለት ነው። ብዙ ጊዜ እንደውም ሩዝ የችግር ምግብ ነው፣ የክፉ ቀን ምግብ ነው እየተባለ እየተቀቀለ ሲበላ፣ በአትክልት ሲበላ፣ እንዲሁም ደግሞ ከካሮት ጋር አንድ ላይ ተደርጎ ተሰርቶ ሲበላ ነው የምናውቀው። በጃፓናውያን ግን ሩዝ ትልቅ ቦታ ያለው ነገር ነው። እንዴት ነው ስንል ሩዝ የካርቦሃይድሬት ምንጭ ብቻ አይደለም። ሩዝ ኢኖሶሲቶል ኤንድ ፌሩሊክ አሲድ የተባሉ ድንቅ አንቲኦክሲደንቶችን ይዟል። እነዚህ ውህዶች የቆዳ ሴሎች እንዳያረጁ ይከላከላሉ፣ የቆዳንም የደም ዝውውር ያፋጥናሉ። እንዲሁም ደግሞ የሜላኒን የተባለውን ቀለም አስተካክለው ጥቋቁር ነጠብጣቦችን ያጠፋሉ ወይም ደግሞ ሜላኒን ፕሮዳክሽንን ይቀንሳሉ ማለት ነው። እንግዲህ ዋናውን ሚና የሚጫወተው ሩዝ ሆኖ ሳለ ሁለት ጓደኛሞችን አብሮ አድርጎ እጅግ በጣም ድንቅ ለውጥ ማምጣት ይችላል ማለት ነው። ወተትና ማርን ማለት ነው። ወተት ምን አለው? ወተት ላክቲክ አሲድ አለው፣ ተፈጥሯዊ የሆነ ማለት ነው። ላክቲክ አሲድ ደግሞ የሞቱ የቆዳ ሴሎችን በቀጥታ ማስወገድ ይችላል፣ ኤክስፎሌት ማድረግ ይችላል ማለት ነው። ስለዚህ አዲስና የሚያበራ ቆዳ እንዲተካ ያደርጋል ማለት ነው። በተጨማሪም ደግሞ በወተት ውስጥ የሚገኙት ፕሮቲኖችና ቅባቶች ቆዳ እርጥበት እንዳያጣ ይከላከላሉ ማለት ነው። ስለዚህ ወተትን እንደ አንድ ጓደኛው አድርገን እንጠቀማለን ማለት ነው። ሶስተኛው ማር ነው። ማር እንግዲህ ከዚህ በፊት ብዙ ነገር ነግሬያችኋለሁ፣ ሳይንሳዊ ጥቅሞችንም ጭምር። ማር ተፈጥሯዊ ሜክተንት ነው። ማለትም ከአየር ላይ እርጥበትን ወስቦ ወደ ቆዳችን ሴሎች ያስገባል። በተጨማሪም ደግሞ በውስጡ ባለው ሃይድሮጅን ፐሮክሳይድ እና አንቲባክቴሪያል ባህሪ ምክንያት በፊታችን ላይ ባክቴሪያዎች እንዳይራቡ በመከላከል ብጉርና እብጠትን ያጠፋል ማለት ነው። ስለዚህ እነዚህ 3 ነገሮችን ተጠቅመን ፊታችንን እንደነሱ ማብራት እንችላለን ማለት ነው። የሚያስፈልጉ ንጥረ ነገሮች አሉ። ክሬሙን በቤታችን ውስጥ ስናዘጋጅ 3 የሾርባ ማንኪያ ኦርጋኒክ ሩዝ፣ በጂን ያልሆነ ኦርጋኒክ ሩዝ ያስፈልገናል ማለት ነው። ግማሽ ሲኒ የፈላ የወተት አይነት ያስፈልገናል። 1 የሾርባ ማንኪያ ንጹህ ማር ያስፈልገናል ማለት ነው። ስለዚህ እነዚህ 3 ነገሮች ተጠቅመን ማዘጋጀት እንችላለን። በመጀመሪያ ደረጃ ሩዙን ከማዘጋጀታችን በፊት 1 ዙር ሩዙን ማጠብ ያስፈልጋል ማለት ነው። አቧራውና
አቧራው እንዲለቅ ማለት ነው። ከዛ በኋላ እናፈለዋለን ሩዙን ማለት ነው። እንቀቅለዋለን ማለት ነው። ከዛ በብሌንደር የበሰለውን ሩዝ ከሞቀ ወተት ጋር አርገን በማቀላቀል በብሌንደር በደንብ ፈጭተን ልስልስ እስኪል ድረስ እንፈጨዋለን ማለት ነው። በመጨረሻ የተፈጨውን ድብልቅ አውጥተን አጥልለን ማሩን እንጨምርበታለን ማለት ነው። በንጹህ እቃ ማለት ነው። ከዛ ማቀዝቀዝና ማስቀመጥ ነው። ከዛ በኋላ አንድ ላይ እንመተዋለን ከማሩ ጋር በደንብ እንዲዋሃድ አንድ ላይ አርገን በደንብ አርገን እንመተዋለን ማለት ነው። ከዛ እንግዲህ ይሄ ክሬም ሆነ ማለት ነው። እቃ ውስጥ አድርገን ፍሪጅ ውስጥ ማስቀመጥ እንችላለን። ለአንድ ሳምንት ያክል ያገለግለናል ማለት ነው። እንግዲህ ጃፓናውያን ይሄንን በጣም የሚጠቀሙት የፌስ ማስካቸው ነው። በጣም ለፊታቸው ትልቅ ቦታ አላቸው። እንዲሁም ለሩዙ ትልቅ ቦታ አላቸው ማለት ነው። እንዴት እንደምንጠቀም ደግሞ እንዲሁም ደግሞ ጃፓናውያን የቆዳ እንክብካቤ ስልታቸውን እናያለን ማለት ነው። መጀመሪያ ፊታቸውን ያጸዳሉ። ፊታቸውን ለ4 ደቂቃ ያክል በሞቀ ውሃና በቀላል ሳሙና በደንብ አድርገው ይታጠባሉ ማለት ነው። ሲታጠቡ አፕዋርድ ቱ ከታች ወደ ላይ ነው። አፕዋርድ ቱ ሎው ሳይሆን ከስር ወደ ላይ ነው የሚታጠቡት። በደንብ አድርገው ይታጠባሉ። ሰርኩላር ማሳጅ እያደረጉ ማለት ነው። ወይም ደግሞ በክብ እንቅስቃሴ ፊታቸውን ቆዳ ማሳጅ እያደረጉ የደም ዝውውር ስለሚያፋጥን በደንብ ይታጠባሉ። ከዛ በኋላ አድርቀው ክሬሙን ለ20-30 ደቂቃ ያክል ፊታቸው ላይ ይተውታል ወይም ተቀብተው ይተውታል ማለት ነው። ለ20-30 ደቂቃ አያወሩም፣ አይስቁም፣ እንዲሁም ደግሞ ሌላም ንግግር አያደርጉም። ፊታቸው ድርቅ እስኪል ድረስ ማለት ነው። ከዛ በኋላ ነው እንግዲህ የሚታጠቡት ማለት ነው። ከዛ በኋላ በቀዝቃዛ ውሃ ይታጠባሉ ማለት ነው። በዚህ መልኩ እንግዲህ ጥርት ያለ ቆዳና መስታወት የሚመስል በሁሉም እድሜ ክልል የማይገመት መልክ ይኖራቸዋል ማለት ነው። ሚስጥሩ ይሄ ነው ማለት ነው። ምን አይነት ጥንቃቄዎች እናድርግ ብላችሁ ትጠይቁኝ ይሆናል። የቆዳ አይነት አላቸው ይሄን የማይመከሩ። ደረቅ ቆዳ ካላችሁ በሳምንት 3 ወይም 4 ጊዜ ብቻ መጠቀም ይቻላል። ወይም ደግሞ አዲሽናል ማር መጨመር ይመረጣል። ደረቅ ቆዳ ካላችሁ በሳምንት 3-4 ጊዜ። ቅባታማ ቆዳ ከሆነ ያላችሁ በሳምንት 2 ጊዜ ብቻ መጠቀም በቂ ነው። የወተቱን መጠን ቀነስ ማድረግ ይቻላል። እዚህ ጋር ደግሞ ቅባታማ ከሆነ ፊታችን። ሌላው ደግሞ ሴንሲቲቭ ስኪን ከሆነ መጀመሪያ ከመጠቀማችን በፊት እጃችን ጀርባ ላይ ፓች ቴስት ማድረግ ያስፈልጋል፣ መሞከር ያስፈልጋል። ከዛ በኋላ ወደ ፊታችን ላይ መቀባት ያስፈልጋል። እናደርገዋለን ከተስማማን ማለት ነው። ስለዚህ እነዚህን ጥንቃቄዎች ማድረግ እንዳትዘነጉ ማለት ነው። እንግዲህ ተመልካቾቻችን ይህን የተፈጥሮ ክሬም ለ2 ሳምንት ያክል በተከታታይ በመጠቀም በቆዳችሁ ላይ የሚመጣውን አስደናቂ ለውጥ መመልከት ትችላላችሁ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ፣ ለወዳጅ ዘመዶቻችሁ ሼር ማድረግ እንዳትረሱ። ሀሳብና አስተያየት ደግሞ በኮሜንት ላይ አካፍሉኝ። አዳዲስ ቪዲዮዎች ሲለቀቁ ወዲያው እንዲደርሳችሁ ደግሞ ሰብስክራይብ አድርጋችሁ የደውል ምልክቷን ተጫኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።